ሰላም እንዴት ያላችሁ? በዛሬው አጭር ቪዲዮ ማሳያችሁ በዶስ ኮማንድ ወይም ደግሞ በዲስክ ኦፕሬቲንግ ሲስተም እንዴት ፋይል ማኔጅ ማድረግ እንችላለን የሚሉትን ነገሮች አጠር ያለች ቪዲዮ አስቀምጬላችኋለሁ ማለት ነው። ወርክሺቶችን መስራት ያግዛችሁ ዘንድ ቪዲዮዋን መመልከት ትችላላችሁ። እንግዲህ ዶስ ኮማንድ ስንጀምር በመጀመሪያ ሰርች ባራችን ጋር ሲኤምዲ ብለን ታይፕ እናደርጋለን። እዚህ ጋር እንደምትመለከቱት ማለት ነው። ሲኤምዲ ብለን ሰርች ስናደርግ እዚህ ጋር ኮማንድ ፕሮምፕት ሚል ይመጣልናል ማለት ነው። ኢንተር ስንለው ኮማንድ ፕሮምፕታችን ይከፍታል ማለት ነው። ስለዚህ ኮማንድ ፕሮምፕት ይህንን የሚመስል ማለት ነው። ቴክስት ከለሮችን መቀየር ይቻላል በተለያየ ከለር ማድረግ፣ ግን እዚህ ጋር ጀስት ስክሪኑ ብላክ ስለሆነ ደግሞ የዲያሎግ ቦክሱ ብላክ ስለሆነ ቴክስት ከለሩ ነጭ ብን ተመራጭ ስለሚሆን በነጭ እንሰራለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አሁን እዚህ ጋር ሎካል ዲስክ ሲ ላይ ያ ማለት ቴዎሬቲካሊ እንዳየነው እዚህ ጋር ፎልደሮችን ማኔጅ የምናደርግበት ክሬት የምናደርግበት ነው። በዋናነት የዶስ ኮማንድ የሚሰራው ኮምፒውተራችን ጋር እኛን ፎር ኤግዛምፕል እዚህ ጋር እንደምትመለከቱት እዚህ ጋር ራይት ክሊክ አድርጌ ኒው ብዬ ፎልደር ክሬት ማድረግ እችላለሁ። እዚህ ጋር አዲስ ፎልደር ለምሳሌ ይሄው ዶስ ሚል ፎልደር ክሬት ማድረግ እችላለሁ። በዚህ መልኩ ክሬት ማድረግ እችላለሁ። ግን ይሄ የፕሮግራሚንግ መንደርደሪያ ስለሆነ ደግሞ ኮድ ጽፈን ኮምፒውተራችን ማዘዝ እንድንችል ነው ማለት ለወደፊት ዌብሳይት ዲቨሎፕ ማድረግ እንድንችል ነው የሚያገለግለው። በእርግጥ ኔትወርክ ካምፓኒዎች በጣም በስፋት ይጠቀሙበታል ይህን ዶስ ኮማንድን። ሌላ አንቲቫይረሶችን ዲዛይን ለማድረግ በጣም ብዙ ጥቅም አለው እና ያን ያክል ማውዝ አያስፈልግም፣ በኪቦርድ ብቻ ነው የምንሰራው። ስለዚህ አሁን እዚህ ጋር የምትመለከቱት በዲፎልት አሁን የመጣልኝ እዚህ ሎካል ዲስክ ሲ ላይ ዩዘር ሚል አንድ ፎልደር አለ፣ ከዛ ማስተር የሚል ደግሞ አንድ ፎልደር አለ። ስለዚህ ከዚህ ጋር መቀጠል ትችላለህ ነው የሚለኝ። ቼክ አድርጌ ላሳያችሁ እዚህ ጋር ግራ እንዳይገባችሁ። ያ ማለት የዚህ ፒሲ ጋር ሲሄድ አንድ ማስቀመጫ ብቻ ነው ያለው እዚህ ጋር ሎካል ዲስክ ሲ ማለት ነው። ስለዚህ እዚህ ጋር ማስተር የሚል አለ እያለኝ ነው፣ ወይም ደግሞ ዩዘር የሚል አለ፣ ከዛ ደግሞ ማስተር የሚል አለ። ሶ አሁን ብቀጥል እዚህ ጋር ነው የሚቀጥለው ማለት ነው ክሬት ባደረግ። እኔ ምን አደርጋለሁ ግን ሾርት ከቶችን ስለጻፍኩላችሁ እዚህ ጋር መለስ ብላችሁ ያቸው ቀጥታ ወደ ሲ ለመመለስ ሲዲ ዶት ዶት አደርጋለሁ። ይሄው አንዱን መለስኩት ማለት ነው። አሁንም ዩዘር ከሚለው መውጣት መቻል አለብኝ፣ ምክንያቱም ወዲያው ሲ ላይ ማግኘት መቻል ይኖርብኛል ማለት ነው። ይሄው ሲዲ ዶት ዶት ድጋሚ አሁን ቀጥታ ሲ ላይ ሄደ ማለት ነው። አሁን የኔ ኮምፒውተር ሲ ብቻ ስላላት ነው እንጂ እዚህ ጋር እንደምታዩት አንድ ሎካል ዲስክ ሲ ብቻ ነው ያላት። ዲ ቢኖራት ኑሮ ሲን ከሲ ላይ ራሱ ወጥተህ ዲ ላይ ያስቀምጥልኝ ማለትም ይችል ነበረ ማለት ነው። ያን ኮማንድ አሁን አልጻፈውም፣ ግን ላሳያችሁ። ዲ እልና እዚህ ጋር ሁለት ነጥብ አስቀምጥለታለሁ ማለት ነው። አሁን ቀጥታ ኢንተር ብለው ወደ ዲ ይወስደኛል። ግን አሁን እኔ ጋር ዲ ስለሌለ ፋንክሽናል አይደለም፣ ይሄን ተወዋለሁ ማለት ነው። ስለዚህ ሲ ጋር ሆኜ እስኪ አንድ ፎልደር ክሬት ላድርግ። እንግዲህ ኦፕን ካደረጉ በኋላ አንድ ፎልደር ክሬት አድርጌ ላሳያችሁ። ለምሳሌ ምን ሚል ፎልደር ክሬት ላድርግ? ግሬድ 8 ሚል አንድ ፎልደር ክሬት ላድርግ። ስለዚህ እንጠቀማት ሾርትከት ኤምዲ ናት። ኤምዲ ማለት ሜክ ዳይሬክተሪ ማለት ነው። ዳይሬክተሪ ናዘሩድ ፎልደር ማለት ነው። ስለዚህ ሜክ አንድ ዳይሬክተሪ ክሬት አድርግልኝ ያልኩት ነው። ምን ሚል ስሙን ምን ሚል እስኪ ለምሳሌ ስሙን አይቲ ልበለው። እዚህ ጋር ኬዝ ኢንሴንሲቲቭ ነው ማለት ካፒታልም ስሞልም ብናደርገው ምንም አይነት ችግር የለውም። ስለዚህ ይኸው ኤምዲ አይቲ ያልኩት ማለት ነው። ተቀብሎኛል፣ ምክንያቱም የሚያሳየኝ እዚህ ጋር እንደተቀበለኝ ነው ማለት ነው። እስኪ አሁን ሄጄ ሲ ላይ አይቲ ሚል ፎልደር መኖሩን ቼክ ላድርግ። ሲየው እዚህ ጋር ሄዳለሁ። ሲ ጋር ስከፍት ቅድም አልነበረም፣ ይሄው አይቲ ሚል ልክፈታት፣ ባዶ ናት፣ ምንም የላትም። ስለዚህ አሁን አይቲ ሚል አንድ ፎልደር ክሬት አደረገልኝ ማለት ነው። ስለዚህ እቺን አይቲ አንድ ነገር ሰራሁ ማለት ነው፣ ክሬት አደረኩ ማለት ነው። ከዛ በአይቲ ውስጥ ደግሞ ሌላ ፎልደር ክሬት ማድረግ ፈለኩኝ። ስለዚህ አሁን አይቲን ሩት ፎልደር አድርገት ወደ ውስጥ አስገባታለሁ ማለት ነው፣ ምክንያቱም በአይቲ ውስጥ ሌላ መፍጠር ስለሌለብኝ ማለት ነው። ስለዚህ እሱን ለመጠቀም ሲዲ እላለሁ፣ ቼንጅ ዳይሬክተሪ ማለት ነው። ሲዲ አይቲ አሁን አይቲን ሩት ፎልደር አድርግልኝ። ይሄው አይቲ እዚህ ጋር እንደምትመለከቱት ከውስጥ አስገባት ማለት ነው። አሁን አይቲ ላይ ሌላ ፎልደር ክሬት ማድረግ እችላለሁ ማለት ነው። ምን ብዬ ክሬት ላድርግ? ለምሳሌ ኤምዲ ሜክ ዳይሬክተሪ ነው ብያችኋለሁ። በአይቲ ውስጥ ግሬድ 7 ስፔስ ግሬድ 8 ስፔስ ካረኩ እንደተለያየ ፎልደር ነው ኮንሲደር የሚያደርጋት። ስለዚህ ግሬድ 7 አንድ ፎልደር፣ ግሬድ 8 አንድ ፎልደር በማን በአይቲ ውስጥ ይሄው ኢንተር አልኩት። አሁን እስኪ እዚህ ጋር ማየት ይችላል። ሂጅ አሁን ይሄው አይቲ ውስጥ ስገባ ግሬድ 7 እና ግሬድ 8 የሚል ፎልደር ክሬት አድርጎልኛል ማለት ነው። ሁለት ወይም ደግሞ እዚህ ጋር
ዲአይአር የምትል ኮማንድ አለች ለማየት ከፈለኩ ማለት ነው። ይሄው ዲአይአር ብለው ያሳየኛል። እዚህ ጋር ሲ ላይ አይቲ ሚል ፎልደር አለ። ከዛ ግሬድ 7 እና ግሬድ 8 የሚል ሁለት ፎልደሮች ክሬት አድርገሃል ብሎ ያሳየኛል ማለት ነው። ሌላ ትሪ ልበለው እስኪ ለምሳሌ በትሪ ስትራክቸር እንዲያሳየኝ ከፈለኩ ደግሞ ይሄው እዚህ ጋር አይቲ ሚል ፎልደር አለ ሩት ፎልደር፣ ከውስጥ ደግሞ ግሬድ 8 እና ግሬድ 7 የሚሉ ሁለት ፎልደሮች አሉ ይለኛል። ኦኬ ጥሩ። ስለዚህ አሁን አንድ ፎልደር ክሬት አደረኩኝ። ያችን ፎልደሯን ደግሞ ሩት ፎልደር አድርጌ በሷ ውስጥ ደግሞ ሁለት ሳብ ፎልደሮችን ክሬት አደረኩ ማለት ነው። ስለዚህ ማን አየን? እዚህ ጋር ኤምዲን አየን፣ ሲዲን አየን፣ ሲዲ ዶት ዶትን አየን ማለት ነው። ሌላ ዲአይአርን አየን ማለት ዳይሬክተሪውን ሾው እንዲያደርግልኝ ማለት ነው። ሌላ ደግሞ ማንን አይተናል ማለት ነው? እዚህ ጋር ትሪ የምትለዋንም አይተናል ማለት ነው። ከዚህ በኋላ እስኪ ከዚህ ውስጥ ለምሳሌ ግሬድ 7 የምትለዋ ውስጥ እስኪ ቴክስት ላስቀምጥባት። አሁን እዚህ ጋር ሲዲ ክሬት ስላደረኩኝ ግሬድ 7 ከውስጥ ላስገባት። ግሬድ 7 ልበል። ግሬድ 7 አልኩኝ። ኦኬ ግሬድ 7ን ከውስጥ አስገባኋት ማለት ነው። ከዚህ በኋላ ግሬድ 7 ከውስጥ ካስገባኋት በኋላ እስኪ የሆነ ወርድ ዶክመንት ግሬድ 7 ውስጥ ቴክስት ሴቭ ላድርግ በዚሁ በኮድ ማለት ነው። ስለዚህ ምን ብዬ ጽፋለሁ? ኮፒ ስፔስ ኮን እልና ስፔስ አድርጌ ዶክመንቱን ሴቭ ሳድርግ የምሰጠው ፋይል ኔም አለ። ፋይል ኔማን እጽፋለሁ። ለምሳሌ ሄሎ ምትል ትሆን እስኪ ሄሎ ዶት ዶክ ትሆን። ሄሎ ዶት ዶክ አልኩና ጻፍኩኝ ማለት ነው። ከዛ በኋላ ኢንተር አልኩት። እዚህ ጋር አሁን እዚህ ውስጥ ሴቭ ካረገው ዶክመንት ውስጥ ምን ሚል ጽሁፍ ልጻፍልህ ነው። ስለዚህ እዚህ ጋር ምን ብዬ ጽፋለሁ እኔ ሄሎ ግሬድ 7 ኤንድ ግሬድ 8 ስቱደንትስ ብዬ ጻፍኩ ማለት ነው። ከዚህ በኋላ አሁንም ኢንተር እለዋለሁ። ከዚህ በኋላ ልወጣ ነው። ኢንተር ካልኩ በኋላ ምን አደርገዋለሁ? ኮንትሮል ፕላስ ዜድን እጫናለሁ። እንዳትረሱት እዚህ ጋር ኮንትሮል እና ዜድን ማለት ነው። ይሄ ኮንትሮል ፕላስ ዜድ ስጭን ይቺ ምልክት ትመጣልኛለች፣ ኮንትሮል እና ዜድ። ከዛ ኢንተር አልኳት ማለት ነው። ስለዚህ ዋን ፋይል ኢዝ ኮፒ ይለኛል። አንድ ፋይል ኮፒ ሆኗል እያለኝ ነው። እስኪ ገብቼ ልየው። አሁን የዚህ ጋር ሲጋ ነበርኩኝ አይቲ ሚል ሩት ፎልደር ከፈቱ ግሬድ 7 እና ግሬድ 8 ይሄው እዚህ ጋር አያችሁት ሄሎ ሚል ወርድ ዶክመንት ክሬት አድርገልኝ ራሱ ማለት ነው። ተመልከቱ እንግዲህ ስከፍተው እዛ ጋር የጻፍኳትን ጽሁፍ አገኘታለሁ። ሄሎ ግሬድ 7 ኤንድ ግሬድ 8 ስቱደንትስ ሚል ጽሁፍ አገኘሁ ማለት ነው። ይሄን ዘጋር። ስለዚህ ዶስ ኮማንድን ተጠቅሜ እዚህ ጋር ወርድ ላይም ጽሁፍ መጻፍ ቻልኩ ማለት ነው። እዚህ ጋር አሁን በትክክል እንደሰራልኝ የሚያሳይ ዋን ፋይል ኢዝ ኮፒድ ሚል ነገር አሳየኝ ማለት ነው። ስለዚህ ይችንን የጻፍኳትን ቴክስት ደግሞ እስኪ ምን አደርጋታለሁ ወደ ወደ ግሬድ 8 ደግሞ ኮፒ ላድርጋት እስኪ። ስለዚህ ኮፒ እላለሁ። ኦኬ መጀመሪያ መውጣት ይኖርብኛል። ሲዲ ዶት ዶት ብዬ ወጣሁ። ማን ጋር? አይቲ ጋር ሆንኩ አይደል? አሁን ግሬድ 7 ውስጥ ያለችዋን ዶክመንት ወደ ግሬድ 8 ነው ኮፒ ግሬድ 7 ስፔስ ግሬድ 8። አሁን ግሬድ 7 ያለችዋን ዶክመንት ወደ ግሬድ 8 ኮፒ እንዲያደርግልኝ ፈለኩ። ከዛ ኢንተር አልኩት። ይኸው ዋን ፋይል ኢዝ ኮፒድ፣ አንድ ፋይል ኮፒ ሆኗል። ገብተን ቼክ እናድርግ እስኪ። እዚህ ጋር ለምሳሌ አሁን አይቲ ጋር ሄዳለሁ። የግሬድ 7 አለው የቅድሙ ነው። ኦኬ ግሬድ 8 ላይ ኮፒና ማግኘት ፈልጋለሁ። ይሄው እዚህ ጋር መጣለች፣ ኮፒ ያደረኳት ማለት ነው። ስለዚህ ኮፒን ሰራው ማለት ነው። ሌላ እቺን ኮፒ ካደረጉ በኋላ በነገራችን ላይ ይሄ ኮፒ የፋይሏን ስምም ጽፌ ኮፒ ማድረግ እችላለሁ። እዛው ፎልደር ውስጥም ኮፒ እንድትሆን ከፈለጉ ለምሳሌ ሲዲ ቼንጅ ዳይሬክተሪ ማን ግሬድ ግሬድ 8 አልኩ። ግሬድ 8 ውስጥ ልግባ። ከዛ ግሬድ 8 ከገባ በኋላ ኮፒ ብዬ ቀጥታ የፋይሏን ስም መጻፍ እችላለሁ። ኮፒ ብዬ ለምሳሌ ፋይል ምንድነው የምትለው ሄሎ አይደል? ስፔሊንግ መሳሳት የለብኝም። ሄሎ ዶት እስከ ኤክስቴንሽን ኔማ ማለት ነው። ሄሎ ዶት ዶክ አልኩኝ። እሺ እሷን ማን ጋር አስቀምጥልኝ ልበለው? አሁን ግሬድ 8 ላይ ሆኜ ነው አይደል? አለ ነው የሚለኝ ግን ግሬድ 7 ላይ ወስዶ አስቀምጥልኝ ብዬ ማዘዝ እችላለሁ። ይሄው ወስዶ ግሬድ 7 ላይ ኮፒ አድርጓታል ድጋሚ። ስለዚህ አሁን እዚህ ጋር ዶክመንቷን ኮፒ አድርገናታል ማለት ነው። ቼክ እናድርግ እስኪ። እንግዲህ ግሬድ 8 የሚለው ፎልደር ውስጥ ኮፒ ሆና ማግኘት ይኖርብናል ማለት ነው። ተመልከቱ እዚህ ጋር ግሬድ 7 ጋለች። ይሄው ግሬድ 8 ላይ
ግሬድ 7 የሚለው ሁሉ ኮፒ ሆኗል ማለት ነው። ምክንያቱም እዚህ ጋር ዴስቲኔሽኑን ነው ሶርሱን ነው ልክ ግሬድ 7 ውስጥ ያለችዋን ስለሆነ ያዘዝኩት እዚህ ጋር እንዳል ኖርማል ፋይሉን አምጥቶ ፎልደሩን አምጥቶ ግሬድ 8 ውስጥ ያስቀምጥልኛል ማለት ነው። ስለዚህ ኮፒን አይተናል ማለት ነው። ሌላ እስኪ እንመለስ። ሲዲ ዶት ዶት እንበልና አሁን አንዷን ፎልደር ደግሞ እስኪ ሪኔም እናድርጋት። ሪኔም ለማድረግ ቀጥታ የምንጠቀማት ኮማንድ ren ናት። ይሄው ren ግሬድ 8 ቱ ማን በለልኝ ልበለው ግሬድ 8ን ግሬድ 9 በልልኝ። ይሄው ግሬድ 8ን ግሬድ 9 በልልኝ አልኩት። እዚህ ጋር እንዲታያችሁ ትንሽ ወደ ላይ ከፍል አድርገው ስለዚህ ይሄው ግሬድ 8ን ግሬድ 9 ብለህ ሪኔም አድርግልኝ አልኩት። ይሄው እዚህ ጋር በትክክል ሪኔም አድርጎልኛል። እስኪ አሁን እንመልከተው። እስኪ ለማየት ማንን ነው የምትጠቀሙያቸው? dir ብያቸዋለሁ። ይሄው dir ልበለው። ይሄው ግሬድ 7 ግሬድ 8 ግሬድ 9 ግሬድ 8 የሚል የለም ማለት ነው። ስለዚህ በዚህ ሪኔም አደረግን። ሌላ እስኪ ፋይሏን ደግሞ ዲሌት ማድረግ ብፈልግ ፋይሏን እዛ ጋር ሴቭ ያደረኳትን ፋይል ዲሌት ማድረግ ብፈልግ ማለት ነው ምን አደርጋለሁ? መጀመሪያ ግሬድ ለምሳሌ ግሬድ 9 ውስጥ ያለችዋን ግሬድ 7 ያለችዋን ዲሌት ማድረግ ብፈልግ ሲዲ ብዬ እዚህ ጋር ግሬድ 7 አልኩኝ። ምክንያቱም ሩት እንዲያደርግልኝ ማለት ነው። ገባው እንግዲህ ግሬድ 7 ውስጥ ነኝ። ስለዚህ ከዛ ውስጥ ያለችዋን ፋይል ዲሌት እንዲያደርግልኝ ነው ፈልግ። ስለዚህ ዴል እላለሁ። ዲሌት አድርግ ማለት ነው። ስፔስ ስሟን እጽፋታለሁ። ምን ነበር ስሟን የዚች ስም ማን ነበር ያልኩት? የፋይሌን ስም ወደ ሄጄ ማየት እችላለሁ። እዚህ ጋር ይኸው ሄሎ የምትል ማለት ነው። ስለዚህ ሄሎ ዶት ዶክ እስከ ኤክስቴንሽኑ ነው የምንጽፈው። አሁን ዲሌት አድርግልኝ አልኩት። ኦኬ። ስለዚህ አሁን ደልቷታል። ሄደን እንያት እስኪ ገብተን እንያት። ግሬድ 7 ውስጥ ሄደን ዶክመንቷን ካላገኘናት በትክክል ደልቷታል ማለት ነው። እንሂድ እዚህ ጋር አይቲ ይሄው ግሬድ 7 ውስጥ እንግባ። ደልቷታል፣ የለችም፣ ቅድም ነበርሽ ማለት ነው። ስለዚህ ዲሌት ማድረግ ቻልን ማለት ነው። ዲሌት ማድረግ ቻልን፣ ሪኔም ማድረግ ቻልን ማለት ነው። እዚህ በኋላ ደግሞ እስኪ ፎልደሩን ኢምፒቲ እናደርገው ማለት ግሬድ 7 የሚለውን ፎልደር እንደልተው። እሺ ምን አደርጋለሁ? ይሄ ሲዲ ዶት ዶት አድርጌ ይወጣለሁ። እዚህ ጋር ዶት ዶት ነው በትክክል ይሄው ወጣው። አይቲ ላይ ገባው። ከአይቲ እንግዲህ ግሬድ 7 የሚለውን ፎልደር ማጥፋት ፈለጉኝ። ስለዚህ ምን አደርጋለሁ? ዴል እላለሁ። ዴል ግሬድ በትክክል ነው መጻፍ ያለባችሁ። ግሬድ 7 የሚለውን እንደልትልኝ አልኩት። ኦኬ አር ዩ ሹር አለኝ። የስ አልኩት። እዚህ ጋር አሁን የሆነ አማራጭ አመጣልኝ። ስለዚህ አሁን ይሄ እስካሁን ያልኩት ይሄ የሚደልትልኝ ፋይል ነው የሚደልትልኝ፣ ፎልደሩን አይደልትልኝ። ስለዚህ ፎልደሩን እንዲደልትልኝ ከፈለግኩኝ ራሱን ፎልደሩን ማለት ነው ምን አደርጋለሁ? እዚህ ጋር rm dir ያልት rm ማለት ሪሙቭ ነው። dir ዳይሬክተሪ። ስለዚህ ዳይሬክተሪውን ሪሙቭ አድርግልኝ። ማን የሚለውን እዚህ ጋር ቅድም የጻፍኩትን ነው እጽፈዋለሁ መልሼ። ግሬድ 7 እና እንብልልተው ይሄው ግሬድ 7 የሚለውን አልኩት። ከዛ ኦኬ። ስለዚህ አሁን በትክክል ግሬድ 7 የምትለዋ ፎልደር ተደልታ መሆን መቻል አለበት። ገብተን ቼክ እናደርጋት እስኪ። እዚህ ጋር ሲገባን አይቲ ነው ሩት ፎልደራችን። ይሄው ግሬድ 7 የሚልልን ግሬድ 8። ስለዚህ ፎልደሩን ዲሌት አደረግነው ማለት ነው። ፎልደር ዲሌት አደረግን። ከዚህ በኋላ ደግሞ እስኪ ሌላ ደግሞ ምን አለ? አሁን ስክሪኑን ክሊር ማድረግ ብፈልግ ምን አደርጋለሁ? cls ስለዋለሁ። ክሊር ስክሪን ማለት ነው። ይሄው ስክሪኑን ክሊር አደረገልኝ ማለት ነው። ከዛ መውጣት ደግሞ ፈልግ ቀጥታ ኤግዚት የምትል ኮማንድ ጽፋለሁ። ይሄው ዘጋሁ ማለት ነው ኮማንዴን ማለት ነው። በዚህ መልኩ ሲኤምዲ ላይ በጣም ብዙ ነገር መስራት ትችላላችሁ። አሁን ትንሿን ነው እኔ ያሳየኋችሁ። ሌላ እዚህ በላይ ማወቅ የምትፈልጓቸው ኮማንዶች ካሉ ደግሞ በሌላ ቪዲዮ እሰራላችኋለሁ ማለት ነው። የላኩላችሁ ወርክሽት ስላለ እሱ ለመስራት ያግዛችኋል። እናንተም ሰርች እያደረጋችሁ አንዳንድ ነገሮችን ጨምሩ። ጥያቄዎች ካሏችሁ ኮሜንት ቦታው ላይ ማስቀመጥ ትችላላችሁ። ሰላም ቆዩ።